بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة النصر أعوذ بالله من الشيطان الرجيم أعوذ له بالله بالله له منك الشيطان كشيطان منك هنا الرجيم እርጉም ከሆነው ከአላህ Subhanahu Wa Ta'ala እዝነት ረህመት ከተባረረው ከተጣለው ከተወረወረው ሸይጣን በአላህ Subhanahu Wa Ta'ala እጠበቃለሁ። ተፍሲሩ ለቁርአን ተፍሲር ማለት ትርጉም ነው። አልቁርአን የቁርአን ትርጉም ነው። ቁርአን ማለት هو እሱ ከላም አላህ የአላህ Subhanahu Wa Ta'ala ንግግር ነው። ቁርአን ሱረቱ ነስር ሱራ ማለት ምዕራፍ ነው። አልነስር ማለት እርዳታ የአላህ Subhanahu Wa Ta'ala እርዳታ የአላህ ድል ማለት ነው። ነስር ማለት ድል ማለት ነው። የድል ምዕራፍ ማለት ነው። ሱረቱ ነስር ተርቲቡሃ ደረጃው 110 ነው። አየቱሃ አንቀጾቿ 3 ናቸው። ወህየ ንዙለን እሷም የወረደችው መዲና ነው የወረደችው መዲንይ ነች ማለት ነው። እንግዲህ መዲንይ መኪ ማለት ነብዩ አለይሂ ሰላቱ ወሰላም ከመሰደዳቸው በፊት የወረዱ ሱራዎች መኪያ ይባላሉ። መኪያ ነው የሚባሉት። ከመሰደዳቸው በኋላ ደግሞ የወረዱ ሱራዎች ምን ይባላሉ? መዲና ነው የሚባሉት ማለት ነው። እና ሱረቱ ነስር የወረደችው መዲና ነው የወረደችው። አልነስር ማለት እርዳታ የአላህ ድል የአላህ ነስር ማለት የአላህ እርዳታ ማለት ነው። እንግዲህ ሱረቱ ነስር የወረደችው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የዱንያ ላይ ቆይታቸው ማብቃቱን አጀላቸው ደርሶ ወደ አኺራ መሄዳቸውን የምታመላክት እሱን በተመለከተ ነው የወረደችው ያሉ አሉ ማለት ነው ብለዋሉ። طيب እንግዲህ ሱረቱ ነስር 3 ድሎችን ይዛለች። እንግዲህ የድል አይነቶችን ትናገራለች። የድል አይነቶችን 3 የድል አይነቶችን ትናገራለች። እንዲሁም ደግሞ 3 ትእዛዞችንም ይዛለች። እንግዲህ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም ወደፊት የሚያገኟቸውን ድሎች ይነግራቸዋል። እንዲሁም ደግሞ እነዛን ድሎች ባገኙ ጊዜ ምን ማድረግ አለባቸው ብሎ 3 ትእዛዞችንም አዟቸዋል ማለት ነው። እዚህ ጋር እንግዲህ طيب እነዚህ 3 ድሎች በተገኙ ጊዜ ምን ማለት እንዳለባቸው ምን ማድረግ እንዳለባቸው 3 ትእዛዞችንም ሰጥቷቸዋል ማለት ነው። ቢስሚላሂር ረህማኒር ረሂም ቢስሚላሂ በአላህ ስም ጀምራለሁ። በስሙ የጀመርኩት ጌታ አርረህማኒ አዛይን እዝነቱ ሊጀሚዕል መክሉቃት ለፍጥረታት ሁሉ ዝነቱ ሰፊና አዳራሽ ነው። ለሁሉም ለአማኙም ለካዲያኑም ለሁሉም ለእንስሳቱም ለእጽዋቱም ለሁሉም እዝነቱ ሰፊና አዳራሽ ነው በዱንያ ላይ። አርረሂም አሁንም አዛኝ ነው። እዝነቱ ደግሞ ኻስ ብቻ ነው ለሙእሚኒን ለሙእሚኖች ፊ ዱንያ ወልአኺራ በዱንያም በአኺራም ለአማኞች እዝነቱ ሰፊና አዳራሽ ነው። አርረሂም የሚለው አሁንም እዝነቱን ለሌላው አድራሽ ነው። አላህ Subhanahu Wa Ta'ala ኢዛ ጃአ ነስሩላሂ ወልፈትህ ኢዛ ጊዜ ጃአ በመጣ ጊዜ ነስሩ ድል አላሂ የአላህ ድል የአላህ እርዳታ የአላህ ድል በመጣ ጊዜ ወልፈትህ መካን በተከፈተ ጊዜ ወልፈትህ መካን በተከፈተ ጊዜ እዚህ ጋር ፈትሑ መካ ነው። ሌሎች ምን ብለዋል? ፈትሑል ኢስላሚያህ ብለዋል። ያው ኢስላምም ትልቅን ድል ስለተጎናጸፈ ማለት ነው። እና እዚህ ጋር ያው ይሄንንም ብለዋል ማለት ነው። طيب ኢዛ ጊዜ ጃአ በመጣ ጊዜ ነስሩ ድል አላህ የአላህ ድል በመጣ ጊዜ ወልፈትህ መካን በተከፈተ ጊዜ ወራአይተ ባየህ ጊዜ አናሰ ሰዎችን ባየህ ጊዜ የድኹሉነ ሲገቡ ባየህ ጊዜ ፊ ውስጥ ዲን ሃይማኖት ውስጥ አላህ ሃይማኖት አላህ ዲን ውስጥ ማለት ነው። ዲን አልኢስላም ውስጥ ማለት ነው። ፊ ውስጥ ዲን ውስጥ አላህ ዲን ውስጥ ሲገቡ ባየህ ጊዜ እንዴት ሆነው ነው የሚገቡት? አፍዋጃ ቡድን ሆነው ጭፍራ ሆነው
ሲገቡ ባየህ ጊዜ ዲነል ኢስላም ውስጥ ማለት ነው አላህ ዲን ውስጥ ቡድን ሆነው ጭፍራ ሆነው ሲገቡ ባየህ ጊዜ ፈሰቢሕ አጥራው ቢሐምዲ ከምስጋና ጋር ረቢከ ጌታህን ከምስጋና ጋር አጥራው። እንግዲህ አላህን ከምስጋና ጋር አላህን ከማወደስ አላህን ከማላቅ ጋር ነው ምስጋና ከማላቅ አላህን ከማላቅ ጋር አላህን ከማወደስ ጋር ማለት ነው። طيب فسبح أطرو بحمدي كمسجانا جيتهن أطرو فسبح أطرو بحمدي كمسجانا ربك جيتهن كمسجانا كمالك كما ودس جيتهن أطرو واستغفره عندهم مهرتنم طيق اللهن مهرتن طيق واستغفره السن مهرتن طيق الله سبحانه وتعالى منه واستغفره مهرتن طيق አላቸው إنه كو السو الله كان نو تواب نو عبزتو محاري نو ጸጸትን ተቀባይ ነው ማለት ነው። እዚህ ጋር ካነ ነው ተዋብ ማለት ተመላሽ ማለት ነው። ያኒ ጸጸትን ተቀባይ ነው። ባሮቹ ተጸጽተው ወደሱ ሲመለሱ አላህ የባሮችን ጸጸት ተቀባይ ነው። አብዝቶ መሐሪ ነው በሉ። ካነ ነው ተዋባ አብዝቶ መሐሪ ነው። አላህ ጸጸትን ተቀባይ ነው ማለት ነው። አንዴ ደግሞ አልሆነም። እሺ እንግዲህ እዚህ ኢዛ ጊዜ ጃአ በመጣ ጊዜ ነስሩ ድል አላህ ድል በመጣ ጊዜ ወልፈትህ ፈትሑ መካን በተከፈተ ጊዜ ወራአይተ ባየህ ጊዜ እናሰ ሰዎችን ባየህ ጊዜ የድኹሉነ ሲገቡ ባየህ ጊዜ ፊ ውስጥ ዲን ውስጥ አላህ ዲን ውስጥ ሲገቡ ባየህ ጊዜ አፍዋጃ ቡድን ሆነው ጭፍራ ሆነው አላህ ዲን ውስጥ ሲገቡ ባየህ ጊዜ ዲነል ኢስላም ውስጥ ማለት ነው ሲገቡ ባየህ ጊዜ ፈሰቢሕ አጥራው ቢሐምዲ ከምስጋና ጋር ረቢከ ጌታህን ከምስጋና ጋር አጥራው ወስተግፊርህ እንዲሁም ምህረትንም ጠይቀው አላህን አጥራው አመስግነው ከማላቅ ጋር አላህን ከማወደስ ጋር ማለት ነው። እነሆ ኮሱ አላህ ካነ ነው ተዋብ ነው ምህረተ አብዝቶ መሐሪ ነው እንዲሁም ጸጸትን ተቀባይ ነው ማለት ነው። የውሱ ምህረተ ሰፊ ነው አላህ Subhanahu Wa Ta'ala። ስለዚህ ካነ ነው ተዋብ ነው አላህ Subhanahu Wa Ta'ala አብዝቶ መሐሪ ነው እንዲሁም ጸጸትን ተቀባይ ነው። ባሮቹ ተጸጽተው ወደሱ ሲመለሱ አላህ ጸጸትን ተቀባይ ነው አብዝቶ መሐሪ ነው እንላለን። እንግዲህ እዚህ ጋር ሶስት ድል አሉ እዚህ ጋር ምንድነው? ኢዛ ጊዜ ጃአ በመጣ ጊዜ ነስሩ ድል የአላህ ድል በመጣ ጊዜ አንድ ወልፈትህ አሁንም አልፈትህ በተከፈተ ጊዜ መካን በተከፈተ ጊዜ እንግዲህ እዚህ ጋር መካ ለብቻው ለተጠቀሰው ለምንድን ነው? ለተዕዚም አላህ ለማላቅ ነው። መካን አላህ እያላቀው ነው እዚህ ላይ ለብቻው እንግዲህ የገለጸው ማለት ነው። ለተዕዚም ለማላቅ ነው። طيب እና ለማላቅ ለማክበር ነው ለብቻው እዚህ ጋር መካን የጠቀሰው ይላሉ። ኢዛ ጊዜ ጃአ በመጣ ጊዜ ነስሩ ድል የአላህ ድል በመጣ ጊዜ አንድ ድል፣ ሁለተኛው ድል ደግሞ ወልፈትህ መካን በተከፈተ ጊዜ ሁለተኛው ድል፣ ሶስተኛው ደግሞ ወራአይተ ባየህ ጊዜ አናሰ ሰዎችን ባየህ ጊዜ የድኹሉነ ሲገቡ ፊ ውስጥ ዲን አላህ ዲን ውስጥ ሲገቡ ባየህ ጊዜ ሶስተኛው ማለት ነው። እንዴት ሆኖ ነው የሚገቡት? አፍዋጃ ቡድን ሆኖ ጭፍራ ሆኖ ሲገቡ ባየህ ጊዜ እንግዲህ እነዚህን ድሎች ባየህ ጊዜ እነዚህን ድሎች በተጎናጸፍክ ጊዜ ይህንን አዘዛቸው ማለት ፈሰቢሕ አጥራ አላቸው። አንደኛው ትእዛዝ ፈሰቢሕ አጥራ፣ ሁለተኛው ቢሐምዲ ከምስጋና ጋር ሁለተኛው፣ ሶስተኛው ደግሞ ከምስጋና ጋር ረቢከ ጌታን ከአጥራው ከምስጋና ጋር ከማጥራት ጋር እንዲሁም ወስተግፊርህ እንዲሁም ምህረትን ጠይቅ። ሶስት ትእዛዞችን ማለት ነው አላህን እንዲያጠራ እንዲሁም አላህን የሚያጠራው ደግሞ ከምስጋና ጋር ወስተግፊር እንዲሁም ደግሞ ምህረትን ጠይቃላችሁ። ሶስት ትእዛዞች ማለት ነው። እነዚህን ድሎች ባገኘህ ጊዜ እነዚህን ድሎች በመጡህ ጊዜ ይሄንን ተግብር ብሎ አላህ Subhanahu Wa Ta'ala አዘዛቸው ማለት ነው። የት ነው ትእዛዙ? ፈሰቢሕ አጥራ ቢሐምዲ ከምስጋና ጋር ረቢከ ጌታን ከምስጋና ጋር አጥራ ወስተግፊርህ እንዲሁም ምህረትንም ጠይቅ አላቸው። እነሆ እኮ እሱ አላህ ካነ ነው ተዋብ ነው አብዝቶ መሐሪ ነው ጸጸትን ተቀባይ ነው አላህ Subhanahu Wa Ta'ala። طيب እና ይሄን ይመስላል
እንግዲህ በጣም እኛ እስኪ ድሎችን ስናገኝ እንዴት ነው የምንሆነው? ድል አሁን አንድ ድል ስናገኝ መፎከር ነው፣ መሸለል ነው። የሚቀድመው አላህን ማመስገን፣ አላህን ማጥራት፣ አላህን ማላቅ ነው። እኛ ትንሽ ስናገኝ በቃ ፉከራችን ሌላ ነው። በፉከራ በልልታ ነው የምናቀልጠው። ነቢ ዓለይሂ ሰላቱ ወሰላም የሚወዱትን ሀገር መካን በቁጥጥራቸው ስር ሲያደርጉ ወደ መካ ሲገቡ አንገታቸውን ደፍተው ነው እንጂ እየሸለሉ እየፎከሩ አይደለም። የሚወዷትን ሀገር አባሯቸው አስለቅቋቸው መልሰው ግን እሳቸው ድልን አላህ አጎናጽፋቸው በቁጥጥራቸው ስር ሲያደርጉ አጎንብሰው ነው የገቡት ማለት ነው እንጂ እየሸለሉ እየፎከሩ አይደለም። እና እንግዲህ ይህንን ድል ስታገኝ ደግሞ ምን አላቸው? አጥራ ጌታህን አጥራ ነው ያላቸው። እንዲሁም ጌታህን ከምስጋና ጋር አጥራ፣ እንዲሁም ምህረትን ጠይቅን ያላቸው። ስለዚህ እኛም የሆነች ድል ስናገኝ አላህን ነው ማመስገን ያለብን፣ አላህን ነው ማላቅ ያለብን፣ አላህን ነው ማጥራት ያለብን፣ ወደ አላህ መመለስ ነው ያለብን፣ ኢስቲግፋር ነው ማድረግ ያለብን እንጂ መሸለል፣ መፎከር፣ መጎረር የለብንም። እንግዲህ ከዚህ ትልቅ ትምህርት ነው የምንማረው፣ ሐቂቃ ማለት ነው ትልቅ ትምህርት። እንግዲህ ለነቢ ዓለይሂ ሰላቱ ወሰላም ይህን ትእዛዝ አዘዛቸው። እነዚህን ድሎች ባገኘህ ጊዜ፣ እነዚህ ድሎች በመጡ ጊዜ ይህንን ትእዛዝ ፈጽም ብሎ አላህ ሱብሓነሁ ወተዓላ ነገራቸው፣ መከራቸው ማለት ነው። እኛም ይሄንን መተግበር አለብን እና በጣም ሐቂቃ ወሳኝ ነው፣ በጣም ደስ የሚል ነው። ስለዚህ እኛም ይሄንን ልንተገብር ይገባል እንጂ ገና ለገናው ሀታ ገና ለገናው እኮ ነው ድል እንኳን ሳናገኝ ገና ለገናው በቃ ፉከራችንና ጉራችን ይለያል። እና አላህ ይጠብቀን። ያው እኛ በተገላባጭ ነን አሁን ላይ በተገላባጭ ማለት ነው። እና አላህ ይጠብቀን። هذا والله أعلم። ستات كالني يارماتشوين والسلام عليكم ورحمة الله وبركاته.